بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس الحروف العربية يملو درساتችን በአላህ ስብሐነ ወተዓላ ፈቃድ ዛሬም ካቆምንበት እንቀጥላለን። ዛሬ ክፍል የምናየው ክፍል ያው 13 ነው። እንደ ገጽ ያው ወደ 21 ገጽ ላይ ደርሰናል። ገጽ 21 ነው። ክፍል ደግሞ 13 ክፍል ነው ኢንሻአላህ በአላህ ፈቃድ የምናየው ማለት ነው። طيب ዛሬ የምናየው እንግዲህ አዲስ ርዕስ ነው። ስለ መድ ፊደላቶችን ነው የምናየው። የመድ ፊደላቶች እነማን ናቸው የሚለውን እሱን ነው የምናየው። 3 የመድ ፊደላት የሚባሉ አሉ። እንግዲህ ከመጀመሪያ ጀምረን እነዚህ ነገራቶች በደንብ አድርገን ተከታትለን መያዝ ግዴታ ያስፈልጋል። ምክንያቱም ቁርአን ላይ ምንቀራው ሐረካ ያላቸው ብቻ ሳይሆን መድ እንላለን። መድ ማለት በመጀመሪያ ምን ማለት ነው? መድ ማለት መሳብ ማለት ነው። ወደፊት ዝርዝር ላይ ይመጣልናል። طيب 3ቱ የመድ ፊደላቶች ይላል። እንግዲህ ጽሁፉ ላይ ምን ይላል? 3ቱ የመድ ፊደላቶች የመድ ፊደላት ብሎ ያመጣል። ከዛ በኋላ የመጀመሪያው ማን ነው? አሊፍ ሱኩን፣ አሊፍ ሱኩን። እንደዚሁም ያው አሊፍ ሱኩን ሆኖ ከሱ በፊት ፈትህ የሆነ ማለት ነው። አሊፍ ሱኩን ሆኖ ከሱ በፊት አሊፍ ሱኩን፣ እቺን የምናያት ሱኩን አሊፍ ሱኩን ናት። ከዛ ከሱ በፊት ፈትህ ደግሞ ማን አለ? እዚህ በትንሹ የምናየው ፈትህ አለች። እዚህ ላይ ያለችው ፈትህ አሊፍ ሱኩን ሆኖ ከሱ በፊት ምን ከሆነ ፈትሐ ከሆነ አሊፉ ምንድነው ማለት ነው? መድ ነው ማለት ነው። طيب ሌላኛው ደግሞ ዋው ሱኩን፣ ዋው ሱኩን ሆኖ ከሱ በፊት ምን ካለ? ዶም ካለ። ዋው ሱኩን ሆኖ ከሱ በፊት ዶም ካለ አሁንም ምንድነው? መድ ነው፣ መሳቢያ ፊደል ነው ማለት ነው። طيب ሁለት እንያዝ። ሶስተኛ ደግሞ ያ ሱኩን ሆና፣ ያ ሱኩን ሆና ከያ በፊት ከያ ሱኩን በፊት ምን ካለ? ከስር ካለ። ከስር እነዚህ 3 ሐረካዎች ማለት ነው። ፈትሐ፣ ዶማና ከስራ። ከአሊፍ ሱኩን በኋላ ፈትሐ ካለ አሊፉ ምንድነው እያልን ነው? መድ ነው እያልን ነው። ዋው ሱኩን ሆኖ ከሱ በፊት ዶም ካለ ዋው ምንድነው? መድ ነው፣ የመድ ፊደል መሳቢያ ነው። ያ ሱኩን ሆኖ ከሱ በፊት ከስር ካለ አሁንም ያ ምንድናት ማለት ነው? የመድ ፊደል ናት ማለት ነው። ስለዚህ እነዚህ 3 የመድ መሳቢያ ፊደላቶች በደንብ አድርገን እንያዝ። ኢንሻአላህ ወደፊት ደግሞ ከምሳሌ ጋር ሁሉንም እናያለን ማለት ነው። طيب እንግዲህ ወደ ትርጉሙ በሚገባበት ሰዓት እዚህ አማርኛ ጽሁፉ ላይ ምን አለ? ኪታባችን መድ ማለት መሳብ፣ መድ ማለት አለና መሳብ አንድ መጎተት፣ ማርዘም ማለት ነው። ያው በየትኛውም ሊሆን ይችላል ማለት ነው። መሳብም ሊሆን ይችላል፣ መጎተትም ሊሆን ይችላል። ያው አማርኛው ያበዛው ነው እንጂ ማርዘም በእነዚህ ሁሉ ሊገለጽ ይችላል ማለት ነው መድ ማለት። ስለዚህ እዚህ ላይ መድ እነዚህ ፊደላቶች ካሉ የግድ ምን ማድረግ አለብን? መሳብ አለብን፣ ጎተት ማድረግ አለብን፣ ረዘም ማድረግ አለብን ማለት ነው። ባይሆን በደንብ አድርገን ትኩረት መስጠት አለብን። ቁርአን በምንቀራበት ሰዓት የቱ ጋር መድ አለ፣ የቱ ጋር መድ የለም፣ የቱ ጋር ሐረካ ያለ የለም፣ ሐረካው ምንድነው፣ ፈትህ ነው፣ ከስር ነው፣ ዶም ነው፣ ከሱ በፊት ያለው ምንድነው የሚለው ነገር ትኩረት ማድረግ ያስፈልጋል እንጂ በደንብ አድርገን ትኩረት ካደረግን ግልጽ ይሆንልናል ማለት ነው። طيب የሶስቱ ድምፅ ማርዘሚያ ፊደላቶች ብሎ እንግዲህ አሁንም እዚህ ላይ እየደገመልን ነው። የሶስቱ ድምፅ ማርዘሚያ ፊደላቶች የሚራዝመው ምንድን ነው? ድምጻችን ነው፣ ያ ነገር አይደለም። የሶስቱ ድምፅ ማርዘሚያ ፊደላቶች ማን ነው? አሊፍ፣ ዋው፣ ያ ማለት ነው። ዋው፣ ያ፣ አሊፍ፣ ዋው እና ያ ብሎ 3ቱ አመጣልን ማለት ነው። طيب ከዛ ማብራሪያ ብሎ ወደ ማብራሪያ ሲገባ አሊፍ መድ ብሎ የዚህ ፊደል ድርጊት በፊት በፈትሐ አናባቢ ወይም በአማርኛ አንደኛ ድምፅ ያነበብናቸው ፊደላቶች ለምሳሌ በተ ከፊት በመግባት አፍን ከንፈርን በደንብ በመክፈት በአራተኛ ድምፅ ስበን እንድናነብ ያደርጋል ይላል። ለማንም እዚህ ላይ እንግዲህ ማለት የፈለገው ምንድን ነው? አሊፍን መጀመሪያ እንግዲህ አሊፍ መድ የምንለው አሊፍ መድ ብለን የምንለው ምንድን ነው? መሳቢያ ፊደል ነው። እንግዲህ ቅድም መጀመሪያ ላይ እንዳት ማለት ነው። ስለዚህ መጀመሪያው ምን ነበር? ያ የምንስበው ፊደል የመጀመሪያ እንደ አማርኛ ስናነበው የመጀመሪያ ፊደል ነው። ለምሳሌ እዚህ ጋር ለምሳሌ በ አመጥቶልናል፣ ተ አመጥቶልናል፣ አ፣ በ፣ ተ፣ ቀ፣ ሰ፣ ሸ የምንላቸው እነዚህ የአማርኛ ፊደል የመጀመሪያ ፊደላቶች ናቸው። ከዛ በኋላ አሊፍ ስንጨምርበት ምን ሊሆን ነው? በ የነበረው ባ፣ ታ የነበረው ታ፣ አ የነበረው አ፣ ዓ የነበረው ዓ፣ ቃ የነበረው ቃ፣
እያለ ሁሉም ምን ሊሆን ነው? ሊሳቡ ሊረዝሙ ነው ማለት ነው። ጠይብ ስለዚህ መጀመሪያ ላይ ማለት የፈለገው እንግዲህ ወደ አራተኛ ፊደል እናደርጋቸዋለን ማለት እንደ አማርኛችን ስናየው አራተኛ ፊደል ለምሳሌ በ የነበረው ባ ስናደርገው ምንድነው? አራተኛ ፊደል እንደ አማርኛ በ ቡ ቢ ብለን በአራተኛ ፊደል ነው። ስለዚህ ባ ስንል ወደ አራተኛ ፊደል ከመጀመሪያ ፊደል ወደ አራተኛ ፊደል ይሄዳሉ ማለት ነው። የመጀመሪያ ፊደል እንደ አማርኛ ነው እያወራን ያለው። እንደ አማርኛ መጀመሪያ ፊደል የነበሩት አሊፍ ስንጨምር ወደ ምን ሄዱ? ወደ አራተኛ ፊደል ቀ ብለን ቃ፣ ነ ስንል ና ወደ አራተኛ ፊደል ይሄዳሉ። ምን ስንጨምር? ወደ መድ ስንጨምርበት ማለት ነው። ጠይብ ሌላ ደግሞ መድ የሚሆነው አሊፍ መድ ፊደል የሚሆነው መቼ ነው ካልን ከሱ በፊት ያለው ፈትሐ ከሆነ ነው። አንድ አሊፍ ላይ ሐረካ ከሌለው አናባቢ ከሌለው ምን አለን? አንድ የአናባቢ ምልክት ከሌለው እና ብሎ ወደፊት ጨምርልን ነው። እና መድ የሚሆነው አሊፍ መቼ ነው? የአናባቢ ከሌለው ማለት ያው አሊፍ መቼም ሁሌም ስኩን ነው። ፈትሐ ከስራ ቦማ ከሌለው ማለት ነው። ከሌለው አንድ መድ ይሆን። ሁለት ያለው ከሱ በፊት ያለው ምን መሆን አለበት? ፈትሕ መሆን አለበት። አሊፍ ራሱ ስኩን ሆኖ ወይም ሐረካ ከሌለ ፈትሐ ከሌለው ከስራ ከሌለው ቦማ ከሌለው ምን ይሆናል ማለት ነው? አሊፉ ከሱ በፊት ያለው ፈትሕ ከሆነ መድ ይሆናል ማለት ነው። ስለዚህ ሐረካ ቢኖረውስ? ሐረካ መቼም አይኖረውም። ቢኖረውስ መድ መሆን አይችልም ማለት ነው። ለምሳሌ አሊፍ ሆኖ ፈትሐ ቢኖረው፣ አሊፍ ሆኖ ከስራ ቢኖረው፣ አሊፍ ሆኖ ቦማ ቢኖረው ያ አሊፍ ምን አይሆንም ማለት ነው? መድ መሆን አይችልም። ግን ሁሌም አሊፍ ስኩን የሚሆነው እንጂ እነዚህ እንዶ ቢኖረው ራሱ ማለት ነው። ሁለተኛ ደግሞ አሊፍ ሆኖ ከሱ በፊት ያለው ምን መሆን አለበት? መድ ሊሆን ዘንዳ ከሱ በፊት ያለው ፈትሐ መሆን አለበት ማለት ነው። የግድ ፈትሐ መሆን አለበት። ፈትሐ ካልሆነም አይሆንም ማለት ነው። ስለዚህ በዚህ አይነት ሁኔታ እንይዛቸዋለን ማለት ነው። ጠይብ እዚህ ጋር ምሳሌ ሲያመጣልን ለምሳሌ ሚምን አመጣልን። እዚህ ጋር ሚም ለብቻው አጻፋት። ሚም ፈትሐ ብሎ መ ነው እንግዲህ ሚም ፈትሐ ብሎ መ አመጣልን። ከዛ ፕላስ አድርጎ ሲደመራልና ማን ደመረበት? አሊፍ ጨመረበት። መጀመሪያ ሚም ፈትሐ ምን ነበር የሚሰጣን? ሚም ፈትሐ ስንል መ ነበር፣ አሊፍ የለውም። ከዛ አሊፍ ፕላስ ስንጨምርበት አሊፍ ስንደምርበት ምን ሊሆን? መ የነበረው ወደ ምን ሊሆን? ወደ አራተኛ ፊደል ማ በተሳብ አራተኛ ድምፅ ብሎ እዚህ ላይ አመጣልን። መ ፕላስ ከዛ አሊፍ መድ ነው እንግዲህ መጨረሻው ምን መጣልን? ማ ሆነልን ማለት ነው። ጠይብ ስለዚህ በእንደዚህ አይነት ሁኔታ ሁሉም ፊደላቶች አሊፍ ሲጨመርባቸው በዚህ አይነት ሁኔታ እንደሚሄዱ መያዝ ይኖርብናል ማለት ነው። ጠይብ ወደ ዋው ስንሄድ ደግሞ ዋውም እንደዚሁ የራሱ የቻለ ልክ እንደ አማርኛ ሁለተኛ ፊደል ነው የሚሆነው። ለምሳሌ በነበረው ቡን ትንሽ አፋችን ከንፈራችን ሾል አድርገን ከንፈራችን በማሾል የሁለተኛ ድምፅ ስናወጣው መድ ይመጣል። ቡ የነበረው ቡ ስንል ዋው ማለት ነው። ዋው እንግዲህ የመድ ፊደል የሚሆነው ያኔ ነው። ዋው የመድ ፊደል ሊሆን ዘንድ ቅድም ምን ብለናል? ዋው ስኩን ሆኖ ከሱ በፊት ምን መሆን አለበት? ዶም መሆን አለበት ብለናል። ዶም መሆን አለበት። ስለዚህ አሁን ዋው ቡ የነበረው ቡ፣ ቱ የነበረው ቱ፣ ሱ የነበረው ሱ ስንለው ምን ሆነ? መድ ጨመርንለት ማለት ነው። ጠይብ ስለዚህ እንደማንም ዋው ስኩን ሆኖ ከሱ በፊት ምን መሆን አለበት? ዶማ መሆን አለበት ነው። አንድ ሁለተኛ ዋው ፈትሐ ከሆነ፣ ዋው ከስራ ከሆነ፣ ዋው ራሱ ዶማ ከሆነ ራሱ ላይ ዶም ካለበት መድ ይሆናል? መድ አይሆንም። ይሄን እንወቅ፣ መያዝ ይኖርብናል። ዋው ራሱ ፈትሕ ከሆነ ወይም ዋው ራሱ ምን ከሆነ ዶም ከሆነ ራሱ ላይ ዶም ካለበት ወይም ዋው ራሱ ምን ከሆነ ከስር ከሆነ ምን አይሆንም? የመድ ፊደል መሆን አይችልም። በሐረካው በፈትሐው በከስራ በዶማ ነው የሚነበቡ ማለት ነው። ስለዚህ ግድ ምን መሆን አለበት? ስኩን መሆን አለበት ማለት ነው። ስኩን መሆን ብቻም ሳይሆን እሱ ስኩን ሆኖ ከሱ በፊት ያለው ፊደል ዶማ መሆን አለበት። እሱ ስኩን ሆኖ ከሱ በፊት ያለው ፊደል ምን መሆን አለበት ያልን ነው? ዶማ መሆን አለበት። ምን ሊሆን? መድ አድርገን ልንስበው ዘንዳ ማለት ነው። ጠይብ እሺ፣ አሁንም እዚህ ላይ ያው እንደ ምሳሌ አድርጎ ሲያመጣልን ምን አመጣልን? ለምሳሌ ሚም ዶማ ሙ ነበር። ሚም ዶማ ሙ ነው። ከዛ በኋላ ፕላስ አደረገልን ሲደመራልና ዋው ሙ የነበረው እንደምርበት ማን እንደምርበት ዋው ሙ የነበረው ሙ ሊሆን ነው ማለት ነው። ሙ እኩል ይሆናል ብሎ ማን አመጣልን? ሙ ሲደመር ዋው እኩል ይሆናል ምን? ሙ ሊሆን ነው ማለት ነው። ጠይብ ዋው መድ ሲጨመርበት በተሳበ ሁለተኛ ድምፅ ሆኖ ይወጣልናል። ሙ ብለን ሳብ ልናደርገው ነው ማለት ነው።
ጠይብ የሶስተኛውና የመጨረሻው የመድ ፊደል ማን ነው? ያ ነው። እንግዲህ ያ ናት። ያም እንደዚሁ የአማርኛ ፊደል ደግሞ የትኛው ይተካልና ያ አራተኛ ወይም የሶስተኛ አማርኛ ፊደል የሶስተኛ የዩ ይ የዩ ይ በቡ ቢ ተቱ ቲ ቲ የምንላቸው ሁሉም ምንድናቸው? ከስራ ከከስር በኋላ የሚመጡ ፊደላቶች ከዛ በኋላ ከስራውን ትንሽ ሳብ ስናደርገው ጎተት ስናደርገው ወደ ምን ይሆናል? ወደ መድ። ለምሳሌ ቢ የነበረው ቢ፣ ቲ የነበረው ቲ፣ ቂ የነበረው ቂ ብለን ሳብ በምናደርግበት ሰዓት ወዴት ይሄዳል? ወደ መድ ፊደል ይሄድልናል ማለት ነው። ስለዚህ ከአማርኛ ጋር ከሶስተኛ ፊደል በቡ ቢ ተቱ ቲ ከሶስተኛ ፊደል ጋር ነው የሚገጥመው ማለት ነው። ጠይብ አሁንም ያ መድ ሊሆን ዘንዳ እዚህ ላይ መያዝ ያለብን ምንድን ነው? ያ መድ ሊሆን ዘንዳ እሱ ራሱ እንደ ዋው ነው። እንደ ዋው እሱ ራሱ ያ ምኑ መሆን አለበት? አሁን ያ ስኩን መሆን አለበት። ያ ስኩን መሆን አለበት። ከሱ በፊት ያለው ደግሞ ከስር መሆን አለበት። ያ ስኩን ሆኖ ከሱ በፊት ያለው ከስር ከሆነ ያኔ ምን ሆነ? ይሳባል ማለት ነው። ለምሳሌ ሚ የነበረው ወይም ቂ የነበረው ቂ ቃፉ ከስር ነው። ቃፉ ከስር ሆኖ ከቃፉ በኋላ ያ እንጨምርበት ቂ። ስለዚህ ያ ስኩን ነው። ከሱ በፊት ያለው ቃፉ ምንድነው? ከስር ነው። ስለዚህ መድ መሆን ይችላል ማለት ነው። ያ ፈትሐ ከሆነስ ያ ራሱ ፈትሐ ሐረካ ካለው ወይም ያ ራሱ የዶማ ሐረካ ካለው ያ ራሱ የከስራ ሐረካ ካለው ምን ሊሆን ነው? መድነት የለም ማለት ነው። የግድ ምን መሆን አለበት? ስኩን መሆን አለበት። ስኩን ብቻ መሆን ሳይሆን ስኩን ሆኖ ከሱ በፊት ያለው ምን መሆን አለበት? ከስር መሆን አለበት ማለት ነው። ያኔ ምን መሆን ይችላል? መድ መሆን ይችላል ማለት ነው። ጠይብ አሁንም እዚህ ላይ ምሳሌ ሲያመጣል ለምሳሌ ሚም ከስራዋ ሚ ነው። ሚ ብቻ ነው የምናየው እዚህ ሚ አንል ሚም ከስራዋ ሚ ነው። ከዛ ፕላስ አድርጎ ሲደመር ማን አመጣል? ያ ሚም ከስራ ላይ ያ ስኩን ስንጨምርበት ምን ሊሆን ነው? ሚ መድ ሊሆን ነው ማለት ነው። ሚም ከስራ ሲደመር አድርጎ ያ መድ ስንጨምርበት ሚ በተሳበ ሶስተኛ ድምፅ ብሎ አመጣልን ማለት ነው። ጠይብ ስለዚህ በዚህ አይነት ሁኔታ ነው መያዝ ያለብን እነዚህ ሶስት ፊደላቶች። አሁን ያው በተወሰነ መልኩ ለማብራራት ሞክሬያለሁ። አሁን ባብራራሁትና በተናገርኩት መልኩ በደንብ አድርገን ይሄ እንረዳው፣ ደጋግመን አዳምጠን በደንብ አድርገን ልንረዳው ይገባል። ቀጥሎ ደግሞ የተወሰነ ምሳሌዎች ይኖሩናል፣ እነሱን እናያለን ማለት ነው። ጠይብ ወደ አሊፍ ስንሄድ አሊፍ መድ ብሎ አመጣልን ገጽ 22 ላይ ማለት ነው። አሊፍ መድ ለምሳሌ እንግዲህ አሊፍ መድን እንያዛቸው በዚሁ። ለምሳሌ አሊፍ መድ የምንለው አንድ እዚህ ላይ ያለችዋ እቺ ናት። በመጀመሪያ ደረጃ አሊፍ መድ እቺ ናት። ሁለተኛ አሊፍ ራሱ በማን ላይ ሆኖ ሊመጣ ይችላል? በዋው ላይ። ብዙ ጊዜ እንሳሳታለን። እንግዲህ ዋው ብለን እንዳንቀራ እዚህ ላይ ዋው ተጽፎ ከላይ ትንሽ አሊፍ ሶጊራ ወይም ትንሽ አሊፍ ከተጻፈበት ምንድነው ማለት ነው? ምንድነው? ዋው ሳይሆን አርገን የምናነበው አሊፍ ነው። መድ አርገን ነው የምናነበው። ከሱ በፊት ያለው ፊደል ሳብ አርገን እንቀራዋለን ማለት ነው። አሁንም አሊፍ ሶጊራ ተጽፎ ማን ሊመጣ ይችላል? ያ ሊመጣ ያ ላይ ከላዩ ላይ ማን ሊጻፍበት? አሊፍ ሶጊራ ሊጻፍበት ይችላል። ስለዚህ አሁንም ያ አድርገን አይደለም የምንቀራው፣ በአሊፍ ሱኩን አድርገን የምንቀራው ማለት ነው። እንደዚሁም እቺ ራሷ ትንሽ አሊፍ ሶጊራ ለብቻ ተጽፋ ልትመጣ ትችላለች። ስለዚህ አሁን አራት አይነት አጻጻፍ መጥቶልናል ማለት ነው። አንድ በትልቁ አሊፍ፣ ሁለት አሊፍ ሶጊራ ሆኖ ማን ላይ ቁጭ ብሎ ዋው ላይ ቁጭ ብሎ ዋው መቀመጫው አድርጎ ሊመጣ ይችላል። ሶስተኛ ደግሞ አሊፍ ሶጊራ ትንሿ አሊፍ መቀመጫው ማን አድርጎ ሊመጣ ይችላል? ያ አድርጎ ሊመጣ ይችላል። አራተኛ አሊፍ ሶጊራ ብቻው ራሱ ችሎ ሊመጣ ይችላል ማለት ነው። ስለዚህ በዚህ አይነት ሁኔታ መልኩ አራቱ እነዚህ መድ ፊደላቶች ሁሉም አሊፍ ናቸው፣ ግን የአጻጻፍ ሁኔታ ሊኖር ስለሚችል ይሄን በደንብ አድርገን እንያዝ ማለት ነው። ጠይብ አሁን ላይ እንግዲህ በተወሰነ መልኩ ልዩነቶቹን ሊነግረን ነው። ለምሳሌ እዚህ ላይ ሀምዛ ፈትሐ አ አለ። ከዛ ሀምዛ ፈትሐ ኖሮ አሊፍ መድ ሲኖር ልዩነት እንዳላቸው እንዴት እንዳላቸው ሊያሳየን ነው ማለት ነው። ጠይብ ለምሳሌ እንግዲህ እዚህ ላይ ስንቀራ ምን ልንቀራ ነው? አ ምንም እንስበው ነገር የለም አ። ከዛ ሁለተኛ ውስጥ አፋችን ከፈት አድርገን ሳብ አድርገን ስለዚህ ልዩነት አላቸው ማለት ነው። አሊፍ መድና አሊፍ ፈትሐ ላይ ሁለቱም ፈትሐ ነበራቸው። ከዛ እዚህ ላይ ምን ተጨመረ? መድ ተጨመረ። ስለዚህ ሁለቱም አቀራራታችን አሁን ብለን መቅራት የለብንም ማለት ነው። ይሄ ትኩረት እናደርግ፣ ልዩነት ማውጣት አለብን። የመጀመሪያው ላይ ምን መሆን አለበት? ድምጻችን ቁጥብ አድርገን ቆጥበን አ ነው ማለት ያለብን። ሁለተኛውስ ላይ መድ ስላለው ስለዚህ ልዩነት እንዳላቸው እንያዝ ማለት ነው። ጠይብ
ከዛም ቀጥለን በ ነው የምንለው በ። ከዛ አሊፍ ሲጨመርበት ባ። ስለዚህ አሁንም ላይ ብለን ማለፍ የለብንም ማለት ነው። አሁንም ትኩረት እናድርግ። ባ መድ ባለበት ላይ ማለት ነው። ባ ምንድነው? መድ ሲኖረው ነው። ጠይብ ሶስተኛው ተ ልንል ነው። ከዛ አሊፍ ሲጨመርበት ታ። ስለዚህ አፋችን ከፈታ ግን ሳብ ልናደርግ ነው ማለት ነው። ፈ ሳ ጃ። ጠይብ በዚህ አይነት ሁኔታ ሁሉንም ማየት ይኖርብናል ማለት ነው። ከዛ ለብቻ ብቻ ሁሉም ባ ና ሳ ሮ ና ላ። እዚህ ላይ እንግዲህ ቅድም ያልኩት ነገር አለ። አሊፍ ሁሉም ላይ ለብቻ ብቻ ሆኖ ይመጣበታል። ለምሳሌ እዚህ ጋር አሊፍ ሶጊራ ትንሿ አሊፍ ተጻፈች። እዚህ ጋርም ትንሿ አሊፍ ተጻፈልን። ና ባ ያልነው ላይ እዚህ ጋር ሲን ብለን ሲን ላይ ማን ተጻፈልን? ከሲን ተቀጥሎ እዛው ያ ተጽፎ ማን ላይ ተቀምጦ መጣ ማለት ነው። አሊፉ ያ ላይ ቁጭ ብሎ መጣ። ያ መቀመጫው ያ አድርጎ መጣ ማለት ነው። ስለዚህ አሁንም ሳ ነው እንጂ ሲ እንዳንል አሁን እዚህ ላይ ሲ አንልም። ምክንያቱም ያ ነው ያለው ያ ነበር፣ ግን ከላይ ያለው ነው ማየት ያለብን። አሊፉ ነው የምናየው። ሳ ራም ላይ እንደዚህ አሁን ለምሳሌ ራ ፈትሐ ሆኖ ከሱ በኋላ አሊፍ አለ። ከአሊፍ በታች ደግሞ ማን አለች? ያ አለች። ስለዚህ አሁንም ያ አሊፍ ማን ላይ ተቀምጦ የመጣ መቀመጫው ማን ነው? ያ ነው። ያ ላይ ቁጭ ብሏል። የሚቀራው ማን ነው? ከላይ ያለው አሊፉ ነው ማለት ነው እንጂ ያውንም አንቀራም ማለት ነው። ስለዚህ አሁንም ሮ ነው የምንለው፣ ሪ አንልም ማለት ነው። ጠይብ አሁንም እዚህ ላይ ደግሞ ኑን ላይም እንደዛው ኑን አሁን ፈትሐ ሆኖ መጥቶ ከኑን ተያይዞ የመጣ ማን አለ? ዋው አለ። ስለዚህ ነዋ ብለን እንዳንቀር አሁን እዚህ ላይ ትኩረት ማድረግ ይኖርብናል። ዋዊቷ የምን መቀመጫ ናት? የአሊፍ መቀመጫ ናት። አሊፍ ቁጭ ሊልባት ነው የመጣችው። ስለዚህ ና ነው የምንለው እንጂ ነዋ ወይም ኑ ወይም ነዋ አንልም ማለት ነው። ና በተመሳሳይ ላምም እንደዛው ማለት ነው። ይሄን በደንብ አድርገን ትኩረት ማድረግ ይኖርብናል በሚል ነው። ጠይብ ስንቀጥል እዚህም ላይ አሊፍ ያለበትና የሌለበት ልዩነቱ ሊነግረን ነው። ቀ መ ለብቻ ብቻ ቀ መ። ከዛ በኋላ አሊፍ ሊጨመር ነው። እዚህ ላይ ቀ የነበረው አሊፍ ሊጨመር በምን ሊሆን ነው? ቃ ከዛስ መ ቃመ ቃመ ቃመ። ከዛ ደ ደ። ከዛ እዚህ ላይ አሊፍ ሲጨመርበት ዓደ። ትንሽ ሳብ በማድረግ ይኖርብናል ማለት ነው እንጂ አሁን አቀራራችን ላይ ሁሉም ዓደ ብለን ካለፍ ነው ስህተት ነው የሚሆነው ማለት ነው። ትኩረት እናድርግ። ብዙ ጊዜ የሆነ አፋችን ቁጥብ ብናድርገው በቃ ፊደል በምናወጣበት ሰዓት የሆነ ዝም ብለን እንደመጣልን ወይም የአማርኛ የቋንቋችን ዘይቤ እዚህ ላይ ማምጣት የለብንም። አረብኛውን በትክክል በቀራነው መሰረት ለማምጣት መሞከር አለብን ማለት ነው። ጠይብ ዓደ ሰደ ሳደ መለ ማለ። ጠይብ ከተበ ከተበ ካቲቡ። እዚህ ላይ የተፈለገው ምንድን ነው? አሁን ከካፍ በኋላ ማን መምጣቱ ነው። እዚህ ላይ ምን አለ? አሊፍ አለ ማለት ነው። እዚህ ላይ አሊፍ መኖሩን በደንብ አድርገን ትኩረት እናድርግ። እዚህ ጋር ከ ነበር ያልነው። እዚህ አሊፍ ሲመጣ ምን አልነው? ካ አልነው። አራት ፊደል ያደረግነው ካ። ጠይብ ዘሀበ ዘሀበ ዛሂቡ ዛሂቡ ዛሂቡ። ጠይብ በሰጦ በሰጦ ባሲጡ ባሲጡ ባሲጡ።
ب د عبد. طيب عابد عابد عابد. طيب ስለዚህ እዚህ ላይ አሁን የተቀየረው ማን ነው? ነበረ አደረግነው። ቀጥለን ደግሞ እንደገና ምን አመጣለን? ቅድም አይኑ ነበር ይሰማ። አሁን ደግሞ ባዱ ዒባዱ ዒባ። አሁን በአሁኑ ሂሳብ ነው። ለምን? አሊፍ ስላለ ባላይ ማለት ዒባዱ። ጠይብ ሰበተ ሰበተ ሰ የነበረ አሁን ምን ሊሆን ነው? ሳቢቱ ሳቢቱ። ጠይብ አሁን ሳ ነበር የተቀየረው። አሁን ደግሞ ባውል ሲቀየር ሰባቱ ሰባቱ ሰባቱ። ጠይብ ሰሚዐ ሳሚዑ ሳሚዑ ሳሚዑ። ሰማዑ ሰማዑ። ጠይብ ስለዚህ እነዚህ ልዩነቶችን በደንብ አድርገን መረዳት ይኖርብናል። ይህ ቪዲዮ እንግዲህ ከመጀመሪያ ጀምረን ምናልባት እዚህ ላይ ያልተረዳነው ነገር ካለ ደጋግመን በማዳመጥ ይህን የታሰበው ነገር መረዳት ይኖርብናል። ምናልባት ቪዲዮ ሊረዝም ሊያንስም ይችላል፣ ግን ሀሳቡ በደንብ አድርገን ተረድተን መያዝ ያለብን ይዘን ወደ ቀጣይ ማለፍ ይኖርብናል እንጂ የተለያዩ መሰልቸትና የተለያየ ነገር በማሳየት ወደ ኋላ ማለት አያስፈልግም። ስለዚህ እዚህ ላይ ያለው ነገር በትክክል ከገባን በእርግጠኝነት ቁርአን ላይ ምንም አይነት የመድ ችግር አይኖርብንም ማለት ነው። ግን እዚህ ላይ ዝም ብለን አለፍ ብለን አይተነው ወይም አንዴ አዳምጠን ዝም ብለን ያለ ተክራር ዝም ብለን አዳምጠን ካለፍ ነው ቀጣይም ቁርአን ላይ በሚመጣበት ሰዓት ወይም ሌላም እዚሁ ኪታብ ላይ ቁርአን ላይ በሚመጣበት ሰዓት ያው ነው የምንሆነው ማለት ነው። ስለዚህ እያንዳንዱን ረጋ ብለን እያዳመጥና በተግባር ማዋልና መያዝ ያስፈልጋል ማለት ነው። አላህ ሱብሓነሁ ወተዓላ ያግራልን። አላህ ኸይሩ መንገድ ይምራል። አላህ ቁርአን ገር አድርጎ እንደዚሁም በመቅራትም አላህ ያግራልን። እንደዚሁም በተግባር በመስራትም ህይወታችን ላይ በመምጣት አላህ ሱብሓነሁ ወተዓላ ይርዳን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።